ኤፍሬም ብሩኬ እንድታገኙ አልፈልግም ከዚህ በኋላ በቃ ይበቃል። ያ ሁሉ ነገር ተደርጎብኝ ትናንት ያደረከው ነገር በጣም ነው ያዘንኩብኝ ኤፍሬም። ይሄ ሁሉ ነገሮች ያደረኩ የነበረው እንደዚህ ሁሉ ነገር ግጭት ውስጥ የገባው ሁሉ ነገር ውስጥ የገባው ያው ለአንቺ በማሰብ ነው። በቃ ደስተኛ ሆነሽ እንድትኖሪ ስለምፈልግ ነው። አዘንሽን ማየት አልፈልግም። ሁሌም ቢሆን ደስተኛ ሆነሽ ኑሮሽን እንድትኖሪ ነው ፈልገውና እንደዛ ነው ይሄ ሁሉ ነገር ውስጥ የገባው ስለዚህ ነውና የኔ ውድ ጠንካራዋት የሰራሽው ስራ በምድር በሰማይ ቢሰላ ተከፍሎ ላያልቅ ብቻ ዝም ነው ድምቀቴ ድምቀቴ። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው እንግዲህ ዛሬ የመጣሁት በአንድ ሀሳብ ነው። ይገባችኋል ብዬ አስባለሁ። ዛሬ ከኤፍሬም ጋር ነው ልመጣላችሁ የምችለውና ኤፍሬም ያደረጋቸው ነገሮች ደስ ስለማይሉ ስለተቀየምኩት፣ ያው ትናንት ያደረገውን ነገር አይታችኋል። እንግዲህ ቤት ድረስ ይዞት መጥቶ ብሩኬን አንዳንድ ነገሮችን እኔም አላግባብ የሆኑ ነገሮችን እንድናገር ገፋፍተውኛል። ምክንያቱም እኔ በሰላም መኖር ነው የምፈልገው። ከሁሉም ነገር ነፃ ሆኜ ራሴን አክሜ መኖር እፈልጋለሁኝና ያው ብሩኬ እንግዲህ ያለሱ መኖር የማይቻል ይመስል በጣም እንትን እያለ ነው። ከዚህ በፊትም በጣም ብዙ ነገሮችን እየተናገረ የነበረ ብዙ ነገሮችን እያደረገ የነበረ ያው ሰው ናችሁና ይሰማችኋል አይደለ? እኔ ደግሞ ሰው ነኝ፣ ተሰምቶኛል፣ አዝኜበታለሁ። ስለዚህ እንዲህ በቀላሉ እኔ ከሱ ጋር አሁን በይቅርታ በምናምን የምመለስበት ምንም አይነት የጋራ ህይወት አይኖረንም ከዚህ በኋላና ኤፍሬምም ቢሆን ይዞት እንዲመጣ አልፈልግም ቤት ድረስ። አሁን ራሱ ቀጠሮ አለኝ ብሎ ነበር የወጣውና እስካሁን ድረስ አልመጣም። ለምን እንደወጣ አላውቅም። እኔ ደግሞ ተጨናነቅኩኝ። ምክንያቱም ብሩኬ ጋር ተገናኝተው ይሆን ወይስ ለምንድን ነው የወጣው ምናምን የሚለውን እያሰብኩኝ ነበረ። ምክንያቱም አልነገረኝም፣ የት እንደሚሄድ አልነገረኝም። ብቻ ግን ቀጠሮ አለኝ ብሎ ነው የወጣውና አይ ቲንክ አሁን ምሳ ሰዓትም እየደረሰ ስለሆነ መምጣቱ አይቀርም። ምሳ ሰዓት ደርሷልና ለምሳ መምጣቱ ስለማይቀር ለዛ ነው ካሜራ ይዤ ወደ እናንተ የመጣሁትኝ። አንደኛ ነገር ያው ባለፈው ባደረገው ነገር እኔ ተቀይሜዋለሁ፣ ይቅር አላልኩትም፣ አዝኜበታለሁ። ምክንያቱም ያደረገው ነገር ብሩኬን መቶኛል ምናምን ብሎ ያለ ስሙ ስም ሰጥቶ ስሙን አጥፍቶታል። አላግባብ የሆነ ነገር ነው ያደረገውና እኔንም ደግሞ አላግባብ የሆኑ ነገሮችን እንዳደርግ አስገድዶ ነበረ። ስለዚህ ለሱም ቢሆን ይቅርታ አልጠየቀንም፣ እናንተንም ቢሆን እኔንም ቢሆን ይቅርታ አልጠየቀንም እና በእናንተ ፊት አንደኛ እኔንም ይቅርታ እንዲጠይቀኝ እፈልጋለሁ። ሁለተኛ ብሩኬንም እና ኦዲየንሶቻችንም ይቅርታ እንዲጠይቅ እፈልጋለሁ። የተደረገው ነገር ምንም ደስ ስለማይል እንዲህ ምንድነው ይሄ አለባብሼ ወይ ሸፋፍኝ ማልፈው ጉዳይ የለም። በጣም ብዙ ነገሮችን እያሰብኩ ነው። ለምንድን ነው ኤፍሬም እንደዚህ አይነት ነገር ሊያደርግ የቻለው? ከምን ተነስቶ ነው? ማለት ምን አይነት ነገር ቢያስገድደው ነው እንደዚህ በውሸት ብሩኬ ደብድቦኛል፣ እንደዚህ አድርጎኛል፣ ሐኪም ቤት ድረስ እስክገባ ድረስ እጄ እስኪወልቅ ድረስ ጉዳት አድርሶብኛል ብሎ ለኔ ተናግሮ ስሙን እስከ ማጥፋት የደረሰበትን ምክንያት አላቅም። ምን አስገድዶት ወይ ለምን እንደዚህ ሊያደርግ እንደቻለ ግልጽ አልሆነልኝም እና በአንዳንድ ነገሮች ቢዚ ሆኜ ነው እስከዛሬም ራሱ ያው በእንደዚህ አይነት ነገር ያልመጣሁት። ምክንያቱም ግልጽ እንዲሆን ፈልጋለሁ፣ በእናንተ ፊት ግልጽ እንዲያደርግልኝ ፈልጋለሁ። ይቅርታ መጠየቅ ያለበትንም አካል ይቅርታ እንዲጠይቅ ፈልጋለሁ። እኔ አዝኜበታለሁ። ያው ወንድሜ ስለሆነ ነው ጨክኜ መጨከን ያልቻልኩት እንጂ ያደረገው ነገር በጣም ነው የሚያሳዝነው፣ ልብ ይሰብራል። ያው ይቅር አላልኩትም። ከመሬት ተነስቶ የሰውን ስም ምንም ነገር ሳያደርግ እንደዚህ ብሎኛል፣ እንደዚህ አድርጎኛል፣ እንደዚህ አደጋ አድርሶብኛል ብሎ የሰውን ስም ማጥፋት በጣም ወንጀል ነው። ያው ብሩኬ ስለሆነ እንጂ መክሰስም ይችላል። ስሜን አጥፍቷል ብሎ ወደ ህግ አካልም ሄዶ ማይሆን ነገር ማድረግ ይችል ነበር። ግን ያው ብሩኬ ስለሆነ ነው። ይህን ስላችሁ ደግሞ ለብሩኬ እየደገፍኩኝ ወይም ደግሞ ለብሩኬ እየተቆረቆርኩኝ ሳይሆን ባላንስ መሆን ስላለበት ነው እና ደግሞ ሰብአዊነትም ስለሚሰማኝ ነው እንደዚህ አይነት ነገር ማደርገው። በእንደዚህ አይነት ሀሳብም ወደ እናንተ የመጣሁት። እናንተም ብዙዎቻችሁ ግልጽ ያልሆነላችሁ ነገር አለ። ያው ኤፍሬምንም ስትሰድቡት የነበራችሁ ሰዎች አላችሁ፣ እኔንም ስትሰድቡኝ፣ ብሩኬንም ስትሳደቡ አልፋችሁም እስከ ቤተሰብ ድረስ የሄዳችሁ ሰዎች ነበራችሁና ለእናንተ ግልጽ መሆን ስላለበት ነው በዚህ ሀሳብ የመጣሁት።
አለባብሼ እንዳልኳችሁ ነው ማልፈው ነገር የለም። እኔ በጣም ነገሮች ላይ ግልጽ ሆነው እንዲያልፉ ፈልጋለሁ እና ደግሞ ወደ ብሩኬ ስመለስ ከዚህ በኋላ እኔ ወደ ብሩኬ ህይወት መመለስ አልፈልግም። ለምን ምናምን እንድትሉኝ አልፈልግም። በቃ መመለስ አልፈልግም። መመለስ የማልፈልግበት ደግሞ ግልጽ ነው። ምንም ምክንያቴን ማስረዳት አይጠበቅብኝም። ያደረጋቸው ነገሮች የሚሆናቸው ነገሮች እኔ ላይ እየተደረጉ ነገሮች እንዲህ በቀላሉ የሚታለፉ አይደሉም። እርስ በርሳችን በጣም ብዙ ነገር ተደራርሰናል እና እኔም አላግባብ የሆኑ ነገሮችን አድርጌበታለሁ። እሱም እንደዛው ከልክ ያለፈ ነገሮችን አድርጎብኛል። ስለዚህ እንዲህ በቀላሉ አልፈን በቃ እንደዚህ አብረን ብንሆን ምናምን ብለን የምናስበው ነገር የለም። ልባችሁ እየቆሰለ ከዛ ደግሞ በይቅርታ ምናምን የይቅርታ ልብ ኖረንና ገና ለገና አስሬ መጎዳት የለብንም። የይቅርታ ልብ ካለን በቃ ይቅርታ ለሚገባው ሰው ይቅርታ እናደርጋለን። ካለዛ ደግሞ ገና ለገና የይቅርታ ልብ አለውና እየተባለ ደግሞ አንድ ሰው መጎዳት የለበትም። ለዛ እኔ በቃ ወስኜ ከህይወቱ ወጥቻለሁ። ስለዚህ እኔ ሰላሜን እፈልጋለሁ። ገና ለገና ደግሞ ከኤፍሬም ጋር ተስማምተው ደግሞ እኔና ብሩኬ አንድ እንድንሆን ገና ምንድነው ይሄ ኤፍሬምም እየሄደ ብሩኬን እያገኘ ምናምን እየጎተተ ይዞብኝ እንዲመጣ ወደዚህ አልፈልግም። በቃ ሁሉም የራሱን ህይወት መኖር ይችላል። ምክንያቱም እኔ ያለ አንቺ መኖር አልችልም እንዴ ተብዬ የተባልኩ ሰው ስለሆንኩኝ እኔም ደግሞ ያለሱ መኖር የማልችል ሰው አይደለሁም። መኖር እችላለሁ። ያንን ደግሞ በቅርቡ አሳያችኋለሁ። ጠንክሬ ደህና ሆኜ ምናምን አሳያችኋለሁ። ሁሉም የራሱን ህይወት መምራት ይችላልና ወንድሜም ቢሆን ከዚህ በኋላ ከብሩኬ ጋር ምንም አይነት ነገር እንዲያገናኘው አልፈልግም። ከነፍጼም ጋር ምንም አይነት ነገር እንዲያገናኘው አልፈልግም። ምክንያቱም እኛን አይመጥኑንም። በቃ እኛን ክብራችን የሆነ የሚመጥን ነገር አይደለም እያደረጉ ያሉት። በጣም ክብርን አልፎ የሚነካ ነገር እየተሳደቡ እየተነጋገሩ ስለሆነ ይሄ ነገር ደግሞ ለወደፊት ራሱ ጥሩ አይደለም። ምክንያቱም እኛ ገና እናድጋለን፣ ወደፊት እንሄዳለን። ከዛ አልፎ የሆነ ሰዓት ላይ ይሄ ጊዜ አልፎ ስናየው ራሳችን የምናፍርበት ነገር ስለሆነ የምናፍርበትን ነገር ደግሞ ማድረግ የለብንም። ከዚህ ሁሉ ከማይጠቅመን ሰው ጋር ወይም ደግሞ ስለኛ ጥሩ የማያስብ ሰው ጋር መገናኘት አስፈላጊ ስላልሆነ ከዚህ በኋላ እኔ መጨረሻዬ ነው። በጣም ብዙ ጊዜ መጨረሻዬ ነው ብዬ ግን የመጨረሻዬ እንዲሆን ያላደረጉኝ በጣም ብዙ ሰዎች አሉ። በአሁኑ ግን እኔ በጣም ልቤ ቆርጧል። እንደዛ ባይሆን ኖሮ ይሄን ያክል ጊዜ ይቅርታ እየተባልኩኝ ወይም ደግሞ እንደዚህ ነገሮችን እንትን እያየሁኝ እንደዚህ የሆነ ብሩኬም መመለስ እችል ነበር። ግን መመለስ የምችልበት ሁኔታ ላይ አይደለሁም። እኔ እዛ ቤት ራሱ ስገባ ምን አይነት ትውስታ ነው የሚኖረኝ? ምን አይነት ነገር ነው የሚኖረኝ? እኔ ጥሩ ስሜት ይሰማኛል? እንደዚህ አይነት ነገር እየተካሄደ አንዷ እርጉዝ ሆና እየመጣች አንዷ ደግሞ ቤት ውስጥ እንደፈለገች ምግብ እየሰራች እንደፈለገች እየሆነች እኔ አይሰማኝም? እዛ ቤት ውስጥ እንዴት ነው ተመልሼ ከሱ ጋር በይቅርታ እንዴት ብታስቡት ነው? የሱ ወዳጅ ነን ባዮችስ እንዴት ብታስቡት ነው? እንዴት እናንተም ሴት ናችሁ፣ ነገር እናንተም በዚህ ጫማ ትረግጣላችሁና ከዚህ በላይ ማውራት አልፈልግም። በቃ ይበቃችኋል፣ ሁላችንም ይበቃናልና ኤፍሬምም ቢሆን ምንድነው ይሄ መስመሩን መያዝ አለበት ወይም ጥጉን መያዝ አለበት። ወንድሜ ስለሆነ ብቻ ምንድነው በቃ ችላ ብዬ ምንም ነገር ላልፈው አልችልም። መናገር የለብኝም፣ በእናንተ ፊት እናገረዋለሁ። ዋናው ዓላማዬ ግን ከብሩኬ ጋር እንዳይገናኝ ማስጠንቀቅ ነው። ምክንያቱም እኔ እየተረበሽኩ ነው፣ ሰላም እያጣሁ ነው። ስለዚህ መስመሩን ይዞ ቤቱ አርፎ መቀመጥ አለበት እንጂ እንደዚህ ክብራችንን እያጣን እየተዋረድን መኖር የለብንም። ሁሉም ሰው እንደዛ ክብሩን ማጣት የለበትም። በቃ ክብሩን ይዞ ተሰብስቦ ቤቱ መኖር አለበት። ስለዚህ የመጣሁት ለዛ ነው። ኤፍሬም እስኪመጣ ድረስ እንጠብቀውና በእናንተ ፊት እንነግረዋለን። ይቅርታ መጠየቅ ያለበትንም አካል ይቅርታ ይጠይቃል። ያው ብሩኬና እሱ ይቅርታ ተጠያይቀዋል፣ ግን እናንተን ይቅርታ አልጠየቀም። እኔንም ቢሆን ይቅርታ አልጠየቀኝም። ስለዚህ ወንድሜ ስለሆነ ነው እንጂ እስካሁን ድረስ ችዬው ዝም ብዬ እና በአንዳንድ ነገሮች ቢዚ ሆኜ የኖርኩት በጣም ተሰምቶኛል። በኤፍሬም በጣም አዝኜበታለሁ። ምክንያቱም እኔ ለሱ ተቆርቁሬ ቤት ድረስ ሄጄ እንዴት ሆኜ ተዋርጄ እንደወጣው እኔ ነኝ የማውቀውና እስኪመጣ ድረስ እንጠብቀው። የእናቴው ዳዳራሹ ፍቅራችንን አቀማሹ ሲያገናኘን እኔን ካንቺ ከእምኖረው ያለም ፍቺ ስጨናነቅ ዓለም ጠባኝ የኔ ጉለት ሙራቶሽኝ እሳት መስሎኝ ባይኔ ሲነድ ባንቺ ሆኖ የውሃ መንገድ ድንገቴ
የት ነበርክ እስካሁን? ቀጠሮ ከማን ጋር ነበርክ? አሁን መጠየቅ አልችልም። ረትቻለሽ። እንድትዋሸኝ አልፈልግም ኤፍሬም። መቼም ብሩኬን አላገኘኸውም አይደል? ኧረ ሳትዋሽ ንገረኝ ኤፍሬም። እኔ ቀጠሮ ነበረብኝ። የኩት ሐኪም ቤት ነበር። ከሐኪም ቤት ነው የምመጣው። እሺ እኔ ዛሬ ካሜራ ይዤ ጠበቅኩህ። የሄድክበትን ነገር ሳትነግረኝ ስለሄድክ ብሩኬን ያገኘኸው ስለመሰለኝ ነው። እና እኔ ኤፍሬም ብሩኬን እንድታገኘው አልፈልግም ከዚህ በኋላ። በቃ ይበቃል። ያ ሁሉ ነገር ተደርጎብኝ ትናንት ያደረግከው ነገር በጣም ነው ያዘንኩብህ ኤፍሬም። በጣም ተሰምቶኛል። እኔ አንተ ወንድሜ ስለሆንክ ነው ብዙ ነገሮችን ያለፍኩህ እንጂ በብዙ ነገሮች አሳዝነኸኛል። እኔ ማለት ልቤን ሰብረኸዋል። ያደረግከው ነገር ልክ አይደለም። ገባ? ግን ወንድሜ ስለሆንክ መጨከን ስላልቻልኩኝ ነው ዝም ያልኩህ እንጂ ሳይሰማኝ ቀርቶ ወይ ደግሞ ሳላዝንብህ ቀርቼ አይደለም። ትናንት ደግሞ ያኛው ባለፈው ያደረግከው ነገር አልበቃ ብሎ ትናንት ደግሞ ኤፍሬም እሱን አግኝተህ እኔ አይሰማኝም። ኤፍሬም ብሩኬን አግኝቶ ብሩኬን ይዞ ቤት ድረስ መጥቶ በቃ እኔና እሱ አብረን እንድንሆን ይቅርታ እንዲጠይቀኝ ዝም ብለህ እጅህን አጣጥፈህ ቆመህ ስታይ ነው አይሰማኝም። እንደዛ አለም የተፈጠረው። መጀመሪያ ደረጃ እኔ እሱን ማግኘት ፈልጌ አይደለም ያገኘሁት። ራሱ ደውሎ ነው ላገኝ ፈልጋለሁ ያለኝ። ሲቀጥል ደግሞ እኔ ሲያገኘኝ በቃ አንቺ ስልሽ ማውራት ከኔ ጋር መጨረስ የፈለገው ነገር ከኔ ጋር ይጨርሳል ብዬ ነው ያሰብኩት። ሲሄድ ግን ደግሞ እሱ በሰዓቱ እዛች ጋር ያው ቪዲዮ ካላየሽው ምናልባት እያለ የነበረው እዛች ጋር በቃ ሀይሚን አገናኝ ነበር እያለኝ ነበር እየለመነኝ ነበር። ደግሞ እሱን ማግኘት አልችልም ከዚህ በኋላ። እሱን ማግኘት አልፈልግም። እሱን የሚያገናኘኝ ምንም አይነት ነገር አልፈልግም ከዚህ በኋላ። ኤፍሬም ታውቃለህ የተፈጠሩትን ነገሮች አይደለ? እኔ ፈልጌና ወድጄ ምናምን እንጂ ወደዚህ ቤት ካንተ ጋር ለመሆን ደህና ለመሆን የመጣሁት እንጂ አንተ አስገድደኸኝም ወይም ምንም አይደለም። አንተ በእርግጥ ለኔ አስበህ በጣም ብዙ ነገር ብለኸኛል፣ ይዘኸኝም መጥተሃል ወደዚህ ቤት፣ ግን አንተ አላስገደድከኝም። ስለዚህ አንተን ለምኖ ሀይሚን ማግኘት ፈልጋለሁ ብሎ አንተን ለምኖ ደግሞ እኔ እንድታገናኘው ማድረግ አይችልም። አንደኛ ነገር። ሁለተኛ ነገር ደግሞ ባለፈው ያደረግከው ነገር በጣም 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 ልቤን ሰብሮታል። እስካሁን ድረስ ከውስጥ ያልወጣ ገባ? ጭራሽ የትናንት ነው ተጨመረብኝ። ስለዚህ እኔ በጣም ከምችለው ከአቅሜ በላይ ስለሆነ አንደኛ እኔንም ኦዲየንስንም ይቅርታ እንድጠይቅ እፈልጋለሁ፣ ብሩኬንም ይቅርታ እንድጠይቅ እፈልጋለሁ። ያለ ስሙ ስምን ነው የሰጠኸው። ገባህ አይደለ? ለምን እንደዛ እንዳደረግክ ራሱ ግልጽ ብታደርግልኝ ደስ ይለኛል። ስለ ትናንትናው ሳወራ ትናንትና ያው ራሱን የደወለልኝ እና ብሎኝ እና ደግሞ ነግሬዋለሁ የአንቺ ውሳኔ ምን ላይ እንደደረሽ ጭቅጭቅ ብቻ እንደሚፈጠር እና ሀይሚ ወስናለች በቃ ተዋትን ብዬ ነግሬዋለሁ። እዛው ነግሬዋለሁ። ግን አንቺ ብቻ ማግኘት ስለፈለገ ነው ስለተጨቃጨቀኝ ነው ይዤ የመጣሁት እንጂ ና ብዬ ጉትቼ ይዤው አልመጣሁም። ስለለመነኝና ስለጨቃጨቀኝ ነው ይዤ የመጣሁት። ትናንትና ለእሱም ደግሞ ካስከፋሁሽ በጣም ይቅርታ። በሰዓቱ ያው እሱም በጣም እየለመነኝ ስለነበረና በቃ መቶ ያለው ነገር አንቺም ያው ነግረሽዋል፣ ውሳኔሽን አሳውቀሽዋል። ስለዚህ ከአሁን በኋላ መቶ የሚበጠብጥ አይመስለኝም። እኔም ከእሱ ጋር የምገናኝበት ምንም አይነት ግንኙነት አይኖርም፣ ወይም ደግሞ ምንም ነገር አይኖርም። ምክንያቱም እኔ መጀመሪያም ለአንቺ ብዬ ነው እዚህ ነገር ውስጥ የገባሁት። አሁንም አንቺ የምትይኝ ነገር ነው የማደርገው። ስለዚህ አታገኘውም ካልሽኝ አላገኘውም። ምክንያቱም ያንቺ የሆነ ወሰነ በአንቺ እንትን ውስጥ ገብቼ ድጋሚ መበጥበጥ አልፈልግም። አዎ እኔ እንድታገኘው አልፈልግም። ምክንያቱም በጣም በጣም ብዙ ነገሮችን ተደራርሰናል። እኔ እና እሱ አላግባብ የሆኑ ቃላቶችን ተነጋግረናል። ከዛም አልፎ ደግሞ በጣም የማይሆኑ ድርጊቶችን ተደራርገናል። ስለዚህ ሌላ ነገር ውስጥ መገባባት የለብንም ከዚህ በኋላ እና ሲደውልልህ ራሱ ከዚህ በኋላ እንድታገኘው አልፈልግም። ምክንያቱም እኛ እሱ ሲፈልግ የምናገኘው እሱ ሲፈልግ ደግሞ ዞር የምንልለት ሰዎች አይደለንም። ገባ? ዞር ብለን እንቀራለን። አለቀ በቃ። ከመንገዳቸው እንወጣለን አለቀ እንጂ እሱ ሲፈልግ ወይም ፍፄ ሲፈልግ ምናምን አግኝተናቸው እኛ ልባችን እየተሰበረ በየጊዜው መምጣት የለብንም። እና ደግሞ ልክ ነሽ። እኔ ሲጀመር ትናንትና የተፈጠረው ነገር አይ የምሬ ነው። አሁን እንደነገርኩሽ እና ካስቀየምኩሽ በጣም ይቅርታ። እሺ ባለፈው ስለምንድነው እንደዛ ልታደርግ የቻልከው? ማለት ብሩኬ
ያለ ስሙ ስምን እንዲሰጥ ማለት ጥሩ ነው ብለህ ታስባለህ? እኔ ማለት ለሱ እየተቆረቆርኩ አይደለም። አንደኛ ነገር እንድታቀም ፈልገው እኔ እዚህ ጋር ግልጽ ላደርግልህ ፈልጋለሁ። አንተ ወንድሜ ነህ። ምንም ቢሆን ካንተ ጎን ነው ልቆም የምችለው። ግን ደግሞ እዚህ ጋር አንተም ቢሆን በጣም ብዙ ነገር እየተባልክ ነበር፣ እየተሰደብክ ነበረ ምናምንና ያ ሁሉ እንድትሰደብ ምክንያት ምንድነው? ለኔ ብለህ እንደሆነ ይገባኛል። ግን ለምን ደበደበኝ፣ እንደዚህ ያደረገኝ፣ አደጋ ደረሰብኝ፣ ሌላ ሰው ያደረገብህን ነገር በሱ አላከህ ለምን እንደዛ ማድረግ አስፈለገ? ገባ? እሱን ግልጽ እንድታደርግልኝ ፈልጋለሁ። ከዛ ደግሞ በጣም ብዙ ሰዎች ልባቸው የተሰበረ አንተንም እኔንም የሚወዱን ሰዎች ነበሩና እነሱንም ይቅርታ እንድጠይቅ ፈልጋለሁ እንጂ እኔ አሁን ይሄን የማደርገው ለቡኬ ተቆርቁሬ አይደለም። ኦዲየንሶችም ስለሚሰማቸው ነው። ጀመር ለዚህ ነገር ዘይቻለሁ ስላችሁ እናንተንም አንቺንም ይቅርታ መጠየቅ ነበረብኝ። ያው አንቺን እንደ እህቴ ስላሰብኩሽ ያው ነገሮችን እኔና አንቺ እንፈተዋለን ብዬ ስላሰብኩ ነው። ኦዲየንስ ጋር ግን ያው ግልጽ ማድረግ ስላለብኝ የዛን ቀን የተፈጠረው ነገር አንደኛ በጣም ስሜታዊ ሆኜ ነበር። በጣም ከምላችሁ በላይ ብሩክ እንደዛን ነገሮች ሲያደርጉ ምናምን ነገሮች በጣም ስሜታዊ ሆኜ ነበር። ሁለተኛ ነገር ደግሞ ሃይሚ ከዚህ በፊት ከሰው ጋር ተጣልቼ እኔና ሰው በጣም ተጣልተናል። ለምሮ ከሰው ጋር ተጣላው ምናምን ብላይ ብዙ ግጭት ውስጥ ገብተናልና አሁንም ድጋሚ ከሰው ጋር ተጣልቻለሁ ስላት ሌላ ችግር እንዳልፈጥርባት ብዬ ነበር በሰዓቱ ይሄን የወሰንኩትና ማይሆን ውሳኔ ነው የወሰንኩት። ያው ብሩኬም መጥቶ ብዙ ነገሮች አድርጓልና እሷም ብሩኬ ጋር ሄዳ ያው ሁሉ ነገሮች እንዲፈጠሩ ያደረኩት ያው በእኔ ምክንያት ነው። ለምን ወንድሜ መጣ ብላ እዛም ቤት ሄዳ ብሩኬ ጋር ብዙ ነገር አድርጋለችና ያው አንቺ ያው እኔ ከሰው ጋር እንጣላ አትፈልጊም። በሰዓቱ ደግሞ ከሰው ጋር ተጣልቼ ነው የመጣሁት ብለሽ አይና አንቺ ጥሩ ነገር ስለማይፈጠር ብሩኬ ነው ስልሽ ደግሞ ያው ታምኛለሽ ብዬ ስላሰብኩ ነው። በሰዓቱ እኔና ብሩኬ ስለተጋጨን ብሩኬ ነው ስልሽ ታምኛለሽ ብዬ ስላሰብኩ ነው እንደዛ ያልኩሽ። አስረዳሻለሁ። ከዛ በኋላ ተጣላለሽ ብለህ እንዴት አላሰብክም? እሱን እንዴት ከግንዛቤ አላስገባሁም? በቃ ያሰብኩት እኔ ከዚህ አሁን ካለሁበት ነገር ለመውጣት ነበር ያሰብኩት። አንቺ ቀስ ብዬ አስረዳሻለሁ ሲሻለኝ ምናምን ነገር ሌላ ሰው እንደመታኝ እነግርሻለሁ ብዬ ነበር ያሰብኩት። ግን ደግሞ ነገራቶች እንደዛ አሉንም። አንቺም ቶሎ ብለሽ ብሩኬ ጋር ሄድሽ። ያው የቶሎ ብለሽ ሄድሽው ለእኔ በማሰብ ነው፣ ወንድም እንዴት ትመጣለህ በማለት ነውና በጣም ይቅርታ። የምር በጣም ይቅርታ። እንደከፋሽ እንደደበረሽ አውቄያለሁ፣ ግን አሁን ማስረዳት አልፈለኩም። እኔ እንዴት ሆኜ እንደወጣው ከዛ ቤት መቼም ቪዲዮን አይተህ ትረዳለህ ብዬ አስባለሁ። በጣም ነው የተሰማኝ። ከዛ ደግሞ በኋላ እኔ አድርጎት ብሩኬ አንተን ጉዳት አድርሶብህ ሄጄ እንደዛ ሆኜ ተዋርጄ ወጥቼ ቢሆን ምንም አይቆጨኝም። ግን ደግሞ ሳያደርገው ሄጄ ምንም እሱንም አላግባብ የሆነ ነገር አድርጌ በጥፊ መትቼው ምናምን በጣም ነው የሚያስጠላው። እግዚአብሔር ስልሽ እኔ እንደዛ ቀንና መትቼው አላቅም። ብዙ ጊዜ መተዋለሁ በጥፊ ምናምን ስናደድ የማደርገውን አላቅም። እጄን አነሳለሁ። ግን እንደዛ ቀን ደግሞ እኔ እንጃ እኔ አላቅም። በጣም ነበረ በጥፊ መታወት። ሲቀጥል ደግሞ እኔንም መጨረሻ ላይ የወጣውበት መንገድ ከቤት የሆነ በቃ ሂጂ ይበቃል ምናምን ተባብለን አይደለም። በጣም በሚያስጠላ አይነት ሁኔታ ነው ከቤት የወጣሁት እና በጣም ተሰማኝ። ገባ ደበረኝ በጣም ማለት ነው። ምክንያቱም አላደረገውም። ይሄ ልጅ አድርጎት እንደዛ ሆኜ ቢሆን ችግር የለውም ለወንድሜ ነው የሆንኩት። ጀመር የሰው ልጅ ያላደረገውን አድርጎት ሲባል እኔም በብሩኬ ቦታ ብሆን በጣም ነበር የምናደደው፣ በጣም ነበር የሚሰማኝ። ምክንያቱም ያላደረጉት ነገር አድርጋል፣ ያልመታውን ሰው መታ መባሉ በጣም የሚያስጠላ ነገር ነው። ግን ያው ትናንትና እኔና ብሩኬ ይቅርታ ተጠያይቀናል። አሁንም የብሩኬን ቪዲዮ እያየው ከሆነ ለዛን ቀን ላጠፋሁት ጥፋት በጣም የሚያስጠላ ጥፋት ነው ያጠፋሁት። ምክንያቱም ያለ ስም መስጠት የሰው ልጅ በጣም ከባድ ነገር ነውና ሊያስከስሰው እኮ ይችላል። ታውቃለህ አይደል? ስም በማጥፋት ሁኔታ ራሱ አንዳንዴ እንደ ቀልድ የምታስቡት ነገር ወይም ደግሞ እንደ ትንሽ ነገር የምታስቡት ነገር ዋጋ ያስከፍላችኋል። እና እኔም የተማርኩበት ነገር ይሄ ነው። አንዳንዴ እንደ ቀልድ የምናየው ነገር ወይም ደግሞ እንደ ቀልድ የምንወስደው ነገሮች ነገ ላይ ሌላ መዘዝ ማንሸከመው መዘዝ ነውና ይመጣብኝ። ባለፈው ወጥኝ አሁን እንደ ቀላል ነበር ያሰብኩት፣ የእሷን ብቻ ለማለፍ ብቻ ነበር ያሰብኩትና ነገራቶች ደግሞ ወደ ሌላ ነገር ሄደብኝና ብሩኬን ቪዲዮ እያየሁ ከሆነ በጣም ይቅርታ። ያለ ስም ሰጥቻለሁ፣ ሳትመታኝ መታኛል ብያለሁና በጣም ይቅርታ። ከልብክ ይቅርታ አድርግልኝ። እናንተንም አሳዝኛቸዋለሁ ውድ ፋሚሊዎች፣ የብሩክን ቤተሰቦች፣ የኛም ቤተሰቦች እና እናንተንም በጣም ይቅርታ ከልብ። ሁለተኛ እንደዚህ አይነት ነገር አይደገምም። ከባድ ነገር ነው ያደረኩት። በጣም እኔ ላይ ቢደረግብኝ ኖሮ በጣም የምጠላው ነገር ነውና
እናንተም በጣም ይቅርታ ብሩኬንም አንቺም ችግር የለውም። እኔ ይቅር ብያለሁ፣ እነሱም ደግሞ ይቅር እንደሚሉ ተስፋ አደርጋለሁ። አሁን ግን መካሻ ምልከስሽ ምንድነው ፈልጊው? እኔ ፍላጎቴ ገነብ የለውም። ኧረ ችግር የለውም። አንቺ ትይካሉ እንኳን ለማን ሆናል ወጥተሽ መዝናናት ነው ትፈልጊው ወይስ እዚህ ቆንጆ ምግብ ላብሰልሽ? ግን ምግብ ችግር የለውም ወይስ ውጪ ምን ላድርግልሽ? ምን ያንተ ሙያ ደግሞ ሀውሀሚል ሙያ የሚሰራ ሰው ያደርግታል። ሙያ በጣም ፒስ ነው። ማልችለው ዶሮ ወጥ ብቻ ነው ማልችለው። ኧረ እባክህ ዶሮ ወጥና እንጀራ እንኳን አንተ ሴቶችም አይችሉም ማለት አንተ ዝም በለኝ አልችልም። ታውቀኛለህ እኮ አይ ሃይሚ ባለባለች ግን እኛ ቤት እንዳለ ባለሙያ ነው ወንዱም ሴቱ በቃ ግን ከአንተ ውጭ ማለት ነው። አይ ዊዛውት ኤፍሬም ሁሉም ባለሙያ ነው። ሚስቴ ታድላለች። ግማሽ ምን ሰራ አይደል? እሺ ይሁንልህ። ለማንኛውም ለሌላ ጊዜ ግን እንደዚህ አይነት ነገር አይደገምም። እና ከቻልክ ደግሞ አሁንም በስተመጨረሻ ልነግርህ የምችለው ብሩኬን እባክህን በቃ እንዳታገኘው። ምክንያቱም እኔ ባገኘሁት ቁጥር ጥሩ ስሜት አይሰማኝም። ከዚህ በኋላ ደግሞ አብረን መሆን የምንችል አይነት ሰዎች አይደለንም እና እባክህን በቃ ከዚህ በኋላ እንዳታገኘው። ቢደውልልህ ራሱ እንዳታገኘው። በቃ ካገኘው እኔ ከኔ ጋር ትጣላለህ። እውነት ለመናገር እንጣላለን። ምክንያቱም እኔ አልፈልግም። በቃ ሰላም እፈልጋለሁ። ከዚህ በኋላ በማደርጋቸው ነገሮችም ራሴን ማስቀመጥ አልፈልግም። ትንሽ ራሴን ማረጋጋት ፈልጋለሁ። ትንሽ ብቻ ሳይሆን ራሴን አረጋግቼ ራሱ ከሱ ጋር መቀጠል አልፈልግም። ምክንያቱም ማንከባበርበት ቦታ ላይ መቀጠል አስፈላጊ ነው ብዬ አላስብም። ችግር ነው አንቺ ያልሽኝ ሊሆን ይችላል። እሺ አመሰግናለሁ። ወንድም እኮ ይኖራችሁ። ኧረ እባክሽ ወንድም የምሬን እኮ ነው። አይ የምር ግን ያው አንቺ ያልሽኝ ነገሮች ማድረግ ይችላሉ። ችግር የለውም። ብሩኬን አታገኙ ማለት ለኔ ቀላል ነው። ምክንያቱም ይሄ ሁሉ ነገሮች እያደረኩ የነበረው እነዚህ ሁሉን ነገር ግጭት ውስጥ የገባሁት ሁሉም ነገር ውስጥ የገባሁት ያው ለአንቺ በማስበው በቃ ደስተኛ ሆነሽ እንድትኖሪ ስለምፈልግ ነው። አዘንሽን ማየት አልፈልግም። ሁሌም ቢሆን ደስተኛ ሆነሽ ኑሮሽን እንድትኖሪ ነው ፈልገውና ለዛም ነው ይሄ ሁሉ ነገር ውስጥ የገባሁት ለአንቺ በማስበው ነውና አሁንም ይሄ ነገር ማድረግ ለኔ ቀላል ነው። አታደርጋችኝ ነገር አለማድረግ ለኔ ቀላል ነው። ችግር የለውምና የኔ ውድት ጠንካራዋት ኦዲየንሱ ይመሰክርልሻል እኮ ጠንካራዋ ቅመሟ ምናምን እናሳ እንዴ ግን ከቤታችን ጠንካራ ብቻ ነው ማለት በምንድን ነው ጠንካራ የሆንከው? አይ ሃይሚ እግዚአብሔርን በጣም ጠንካራ ልጅ ብዙ ነገሮችን በውስጧ ይዛ ማለፍ ልጅ ነች እና እህቴ ምናምን ስለሆነች ሳይሆን ያው እናንተም ታውቃላችሁና አብዛኛው ነገር በውስጧ ይዛ ማለፍ ልጅ ነች እና አብዛኛው ነገር ደግሞ በውስጡ ይዞ የሚያልፍ ሰው በጣም ጎበዝ ሰው ነው። ለኔ ማለት ነው እንደኔ በጣም ጎበዝ ሰው ነውና ደስ የምትል እህት ነው ያለኝ። በዚህ አጋጣሚ ግን እንደዚህ ስላት ነው ይፈራታል። እኔ መናገር አልፈልግም ነበር። አሁን በቃ እኮ አሁን ኦልሬዲ ተናግረዋል። ስለዚህ ምንም ማለት አይደለም። ውሸት ነው። ኧረ ውሸት ነው። ሆዴ አባውን ምናምን አሁን ይቅር እንድልህ ነው መቼም እንደዚህ የምትሰካክሰኝ። ችግር የለም። ይቅር ብያለሁ። መካሻ ነው ታየው ከካሜራማኑ ጋር እለቅባችኋለሁ። የምርህን ነው? እግዚአብሔር በደስታ እንዴ አፍጥ ነው አንተ በሷ ሰበብ